بسم الله الرحمن الرحيم الحمد لله اللهم لا علم لنا إلا ما علمتنا نسألك اللهم أن تعلمنا علما ينفعنا وأن توفق من العمل بما علمتنا اللهم صل على سيدنا محمد وعلى آله وصحبه أجمعين أما بعد يا سيرة درساتشن بالفو نبي عليه الصلاة والسلام يمجمر يا نبي النتاتشو يتبسروا اقرأ باسم ربك الذي خلق أنبب ففتر بجيتا سم أنبب امتلوا قرآن آيا كوردتش بحالا يتوسنوا كفتتوش عند تفترونا يا نبينا عليه الصلاة والسلام انداس جنكاتشو بعد فترة الوحي قاب كتفتر بحالا لعند السرقن كتقعرت بحالا يمجمع كسورة العلق كإقراء كتلا يمجمع وردتش دقمو يا أيها المدثر يمتلوا مئراف اندونج بألفو عيتنال سورة ولاي بكتتان دتقلس أو نبي عليه الصلاة والسلام لولتنيا قزي جبريل منقل لاي كغار حراء واشا قويتاتشو چرسو يوردو بالو بساعت لاي منقل لاي اندايوتنا دمس اندسمو قراك ان يزورو ودا لاي كفبلو سيايو وانبر زرقتو بايرو لاي سكسماي بتاج تكامتو تملكتوت بتام دنقتو روتو بيت قبتو لناتاچن خديجة لو الدعاء بالبيتاتشو دثروني دثروني يتنقطقطو نبر الرسول صلى الله عليه وسلم يمطوت بلو بلبس تقللوني شفنوني دبقوني بلو እንዳሏቸውና ከዛ በኋላ ሰዎቹም እንደተቀለሏቸው ልብስ ላያቸው ላይ እንደደረቡባቸው በዛ መላበቁም ዘምሉኒ ዘምሉኒ እንዳሏቸው ሁለቱም ተቀራራቢ ትርጓሜ ነው ያላቸው ደثሩኒ ደثሩኒ ዘምሉኒ ዘምሉኒ የሚለው ከዛ ወصቡ علي ما ሰውነታቸው ከድንጋጤ በጣም ግሎ ስለነበር ቀዝቃዛ ውሃ ጨምሩብኝ ብሎ እንዳሏቸውና እናታችን ኸዲጃም ባሏቸው መሰረት እንደተቀለሏቸው ልብስ ላያቸው ላይ እንደደረቡባቸው ቀዝቃዛ ውሃም እንደደፉባቸው ሊያረጋጓቸው እንደሞከሩ በዚህ መሃል ጅብሪል ቤታቸው ድረስ ተከትሎ መጥቶ የምን መሸፈን የምን መጠቅለል ነው ተነስ ያ ايها المدثر قم فانذر بل تنس قوم አላቸው ዑለሞች ምን ይላሉ ነብዩ አለይሂ ሰላቱ ሰላም እቺ ቁርአን አያ ቁም የምን መሸፈን የምን መጠቅለል ትልቅ ኃላፊነት እኮ ያለብህ ሰው ነህ ተብሎ እቺ ቁርአን አያ ትእዛዝ በዚች ቁርአን አያ መሰረት ትእዛዝ ከተሰጣቸው በኋላ 23 አመታት በነብይነት እድሜያቸው ተቀምጦ አያውቁም ይላሉ ፊዚካሊ ሊቀመጡ ይችላሉ በአካለ ስጋቸው ሊቀመጡ ይችላሉ ነገር ግን ሐሳባቸው አንድም ቀን ተቀምጦ እንደማያውቅና ለከባድ ኃላፊነት የታጩ መሆናቸውን የምታሳይ ቁርአን አያ ነች ማለት ነው ነብዩ አለይሂ ሰላቱ ወሰላም ለሰው ልጆች አላህ Subhanahu Wa Ta'ala እንዲያስጠነቅቁ እንደላካቸው ከሽርክ ከአጓጉል እምነቶችና ከአላህ ውጭ ከሚመለኩ አምልኮቶች በአጠቃላይ እንዲጸዱ እንዲጠሩ አላህ መርጦ ወደ ሰው ልጆች እንደላካቸው አይተናል ከዚህ ነው ኃላፊነት የጀመረው ከባድ ሸክም የጀመረው ለሰው ልጆችን ሰዓዳ ደስታ ትክክለኛ መንገድ ላይ መገኘት ጭንቀታቸው የሆነው hatta መጨረሻ ላይ ሄዱ አላህ Subhanahu Wa Ta'ala ይሄ በርደን ሸክማቸው የባሰባቸው የተጨነቁ ሄዱ فلعلك باخع نفسك አላቸው አላህ Subhanahu محمد ህይወት ልታጠፋ ነው በዚህ አይነት ጭንቀት እያንዳንዱ ሰው ለምን አልሰለመም ኩፍር ላይ ይሁዲ ነሳራ ስሞት ያለቅሳሉ ረሱል አለይሂ ሰላቱ ሰላም እንዴት ኩፍር ላይ ሰው ይሞታል እንዴት አንድ ሰው ከእጅ ያመልጣል በሚል በጣም ይጨነቁ ነበሩ የአላህ መልእክተኛ
ይሄ ከዚህ ትእዛዝ ከተሰጣቸው ጊዜ ጀምሮ ነው ያ አዩሀል ሙደثር ቁም ፈአንذር ወረበከ ፈከብር ወثيابك فطهر والرجز فاهجر ولا تمنن تستكثر والرجز فاهجر የሚለው ላይ ነው ያቆምነው والرجز ابتعد الله سبحانه وتعالى ከሚያስቆጡ عذابን ሊያስከትሉ ከሚችሉ ማንኛቸውም ጥፋቶች ራስን አርቅ ከሽርክ ራቅ ከፈጠራ ነገር ራቅ አላህን ከሚያስቆጣ የአላህ ስልጣን የአላህ Subhanahu Wa Ta'ala ብቸኛ መብት የሆነውን ለሌላ ከማጋራትና ለሌላ አካል ከማሻረክ ተጠንቀቅ ራቅ ማለት ነው والرجز فاهجر ولا تمنن تستكثر ስነ ምግባር ነው እዚህ ጋር ደግሞ ገና ከጅምሩ ነው የእስላም ውስጥ ስነ ምግባር እነዚህ ሶስት መሰረታዊ ነገሮች በእስላም አይለያዩም عقيدة عبادة معاملة أخلاق كالله سبحانه وتعالى قال يالو قطتا ግንኙነት እምነት ለአላህ Subhanahu Wa Ta'ala የሚደረግ አምልኮት ጸሎት ወይም ዒባዳ የምንለው ከሰዎች ጋር ያለው ሙዓመላ ትራንዛክሽን ግንኙነት መስተጋብር ስነ ምግባር እነዚህ ነገሮች አይለያዩም ሁሌ ለሰው ልጆች ኢምፖርታንት ናቸው ገና ከጅምሩ የወረደች ቁርአን አያ ውስጥ ولا تمنن تستكثر ለሰዎች ምንም መልካም ነገር አትዋል ብድር ፈላጊ ሆነ ባጸፋው የተሻለ ነገርን ለማግኘት ብለህ ለሰዎች መልካም ነገር አትዋል أي لا تحسن إحسانا تريد أجره من الناس لسو عند نجرن ستادرك كمال الإحسان نه روارد تطبق بدر تطبق لسو سست اندسطو سو ስታመሰግን እንዲያመሰግኑ ለሰው ማንኛውም መልካም ነገር በመትውልበት ሰዓት ላይ ባጸፋው አንዳች ነገር ኤክስፔክት አታድርግ ይሄ በጣም ትልቅ ስነ ምግባር ነው ትልቅ አስተምሮት ነው ብዙ ጊዜ የምንጎዳው እኛ ሰዎች ሙዓመላ ባደረግነው ልክ ወይም መልክ እንዲያደርጉን እንጠብቅና ያን ነገር ስናጣ እንጎዳለን ይከፋናል እኔ ለሱ እንዲያርገለት እኔ ለሷ እንዲያርገለት እንዲሁየላት እንላለን ነብዩና አለይሂ ሰላም አላህ ሲያስተምራቸው ገና ከጀምሩ ولا تمنن تستكثر ለሰው መልካም አጥቷል ያን ብድር ፍለጋ ከአላህ ብቻ ጠብቅ ያንኑን ተከትሎ ነው ረሱል ሰላም ዝምድና መቀጠልን የወላጅ ሐቅና ያያዘው ብዙ ነገሮች ነገሩናል ለምሳሌ አንድ ሰሃቢ ወደ ረሱል ሰላም መጣና ያ ረሱላህ ኢነ ሊ አቅሪባ أصلهم ويقطعونني وأعطيهم ويحرمونني ዘመዶች አሉኝ እኔ ቀጠላቸዋለሁ ዝምድናቸውን ፈልጋለሁ ቀጠላቸዋለሁ ይቆርጡኛል እሰጣቸዋለሁ ይነፍጉኛል አቀርባቸዋለሁ ያርቁኛል እዛ ረሱል ሰላም ምንድነው ያሉት አንተ እኮ አመድ ያሳፈስካቸው ነው ያለው አሉት አጥብቅ ማለት ነው ጥፋተኛ ጉዳት እየደረሰባቸው ያለው እነሱ ናቸው አንተ በየትኛውም ሰዓት ዝምድናም ስትቀጥል ስታበላ ስታጠጣ ስትሰጥ መልካም ነገር ስታደርግ ባጸፋው አትጠብቅ ይሄ በጣም ብዙ የሰዎች ጋር ያለንን ሪሌሽን መስተጋብርን የሚያሳምር ነው ሳይኮሎጂካል ጉዳታችንን የስነ ልቦና ጉዳታችንንም በዛው ልክ የሚቀንስልን ነው ከዛ ቀጥሎ የመጣው ቁርአን ደግሞ ከባድ ነገር ነው ገና ከጧቱ ያ ሰውየው ያለው ወረቀ ምን ነውፈል ያለውን አላህ Subhanahu Wa Ta'ala እዚህ ጠቆማቸው ምንድነው ያላቸው ወሊረቢካ ፈስብር ምን ማለት ነው ምንድነው እዚህ ጋር ይሄ አሁን ገና ነው ሀይ የመጣ ያለው ለጌታ በጌታ ታገስ تنبيه ففي اما الايه الاخيره ففيها تنبيه ጥቆማ አለባት ይላል من ውስጥ እቺ መጨረሻ አያ ላይ ولربك فاصبر በምትለው ውስጥ على ما يلحقه من اذى قومه حين يفارقهم في الدين ተቋሚ ነገር ነች ነብዩ አለይሂ ሰላቱ ወሰለም ገና ከህዝቦቻቸው
ميقطماتشو عزا مكرا من سيارقو حين يفارقهم في الدين بعقيدة سليواتشو ساتشو لا إله إلا الله سلو النسو هبل إلالو لا تلالو عزا إلالو شركوست يتزفقوا سوي سلهونو سليواتشو ويقوم بدعوتهم إلى الله وحده وده عند الله سبحانه وتعالى كشرك اندسادو توحيد انديزو سنقروهاتشو وبتحذيرهم من عذابه وبطشه بشرك يقتلون دونه بكفر يقتلون دونه يكفى الله سبحانه وتعالى عذاب يكفى الله سبحانه وتعالى برتو عيايز እንደሚያዙ ስነግሯቸው አው ልክ ነው ያልከው ብሎ እንደማይቀበሏቸውና ብዙ ስቃይ ብዙ መከራ እንደሚገጥማቸው አላህ እየጠቆማቸው ነው ያመላከታቸው ነው ያለው ተዘጋጅ ጉዞው መንገዱ አልጋ በአልጋ አይደለም قال ولربك فاصبر ታገስ አንቢያዎች በሙሉ ተሰቃይተዋል ህራቅል ምንድነው ያላቸው ስቃይ መከራ ይደርስብሃል يا ليتني إلى الأرض يا ليتني كنت فيها جزعا حين يخرجك قومك من اللبت أنكرا وطات بونكون حزبوچ سياباررو كاغره نبي السلام قبل ادرغم دن يالوت او مخرجيهم ያስወጡኛል ከሀገር ምክንያቱም ሰው ልጅ ቀደም ብለን እንዳየን ከሀገሩ መውጣቱ በጣም በተለይ ተገፍቶ በግፍ ሳይፈልግ ከባድ ነገር ነው አው مخرجيهم ያስወጡኛል ከሀገር ብሎ ረሱላህ ሰላም ጠየቁት ከዛ ምንድነው ያላቸው አንተ ይዘህ የመጣውን አይነት ይዞ የመጣ ማንም ነብይ የለም ብሰቃይ ግፍም ቢቀምስ ከሀገሩ ቢባረር እንጂ አሉት ያንን አላህ በቁርአን አመላከታቸው ምን አላቸው ወለረብከ ፈስብር ከሀገር ትባረራለ ትሰደባለ ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ማንም ነብይ አዛ ያልተደረገ ነብይ የለም رحم الله أخي موسى فقد أوذي فصبر الله وندمي موسى نزنلت ብዙ ስቃይ መከራ ደረሰበት ታገሰ ከዛ አንድ እናታችን አይሻ ጠየቋቸው የአላህ መልእክተኛ እንደው ከዓቀባ ቀን በላይ ክፉ ነገር ቀን የደረሰበት አለ ብላ ስትጠይቃቸው አዎ ያኔ ገና ወደፊት እናያለን ጣይፍ እጄ የመካ ሰዎች ተስፋ ቆርጬ ዙሪያ ገቡን እንደው እስቲ ይሄንን ዳዕዋ ይሄንን ተውሂድ የሚቀበለኝ ይሄንን እስላም አብሮ የሚያቋቁም ሰው ፍለጋ ወደ ጣይፍ ሲሄድ እብድ ህፃን ሳይቀር አሰማርቶብኝ በድንጋይ ጭንቅላትን ወግሮኝ እግሬ ጫማዬ ደም በደም እስኪሞላ ድረስ በድንጋይ ተደብድቤ ያለሁ አሉ ያ በጣም ከባዱ ጊዜ ነው የነበረው ከዛ በኋላም እኮ አልቆመላቸው አንገታቸው ላይ ግመል እንግዲህ ልጅ ተደፍቶባቸዋል ቆሻሻ ታንቋል ጥርሳቸው ተሰብረዋል ጭንቅላታቸው ተፈንክተዋል مرز አብልቷቸዋል ምን ያህል መጨረሻ hatta አኺር ሐያታቸው ረሱላህ ሰላም በምንድነው የሞቱት አይሁዲዎች ይሁዶች ባበሏቸው መርዝ አሰሩ ሰውነታቸው ውስጥ ቀርቶ ነው hatta ሊሞቱ ሲሉ አካባቢ ጎሮሮዬ ውስጥ የዛ የመርዙ ስሜት ይሰማኛል ብሎ ነው ያሉት አሽረፈ الخلق صلوات ربي وسلامه عليه ያንን አላህ Subhanahu Wa Ta'ala ተሰቃያለ መከራን ታስተናግዳለህ ነገር ግን ወለረብከ ፈስብር ሐቅ ላይ መከራ አለ ባለፈው እንዳነሳሁላችሁ ዑለሞች ምን ይላሉ ባለንበት መንገድ ላይ ስቃይ መከራ ባይገጥመን ኖሮ ሐቅ ላይ ስለመሆናችን እንጠራጠር ነበር ይላሉ ሐቅ ላይ ስትሆን ነው ስቃይ መከራ የሚገጥምህ ማለት ነው ثم إن مطلع الآية تضمنت النداء العلوي يا أيها المدثر مثلوان يا آيوان مجمرة كبابي سناي تهلاك كفتا يا اللبت ويم يلاهنياو في صوت الكبير المتعال كالله سبحانه وتعالى كتهلاك وأملاك كجيتا كسماي سمايات بلا يهونو أملاك جمس الزيوس تسمى للال من
يا أيها المدثر بلوس الطارة بانتداب النبي صلى الله عليه وسلم لهذا الأمر الجلل. نبي الله صلى الله عليه وسلم لزيت هلك على فنت ما كسكس من بمل وانتزاعه من النوم كان كلف منطق انكلف الناساتون ملايت والدفء كغبوبت لبس ولا لايچو لا تشفنوባቸው ሙቀት ውስጥ ገብቷል አይደል ከዛ ከሙቀት እንዲወጡ በማድረግ ወዴት الى الجهاد ወደ ትግል والكفاح ወደ ፍልሚያ والمشقة يسقاي مكرا عينتن ወደ መሸከም يا ايها المدثر قم فانذر كانه قيل لك هي قرآن قلبتان لما ردا سنمكر من عند مالتنا إن الذي يعيش لنفسه قد يعيش مستريحا أهون متشمر يسرال بقلو لراسو بيتشا لهودو بيتشا يمنور سو راح أرقون منورو بسلام منورو أما أنت قنا لا الله الذي تحمل هذا الإبء الكبير إن انت هلك شكم متشكمه يا محمد فما لك والنوم أنت إن انكلف من هقنانياتشو يلم وما لك والراحة أنت إن عرفت كيف تقنايتاتشو التاسبو وما لك والفراش الدافي أنت إن يموك أفراش من هقنانياتشو يلم والعيش الهادي أنت النا يترقاقا هيوت فاسمو تفاتاتشوهال والمتاع المريح أنت النا رفت أزنان رفت سجعونو هيوتن أقلا يهونو نبرتوچن مياز التاسبة قم للأمر العظيم للزيلة هلاك قداي تنس الذي ينتظرك لم تبك هلاك على فنت تنس والعبء الثقيل المهيئ لك لن تتبلو لتزقاج تهلاك شكم تنس يمن انكلفنا قم للجهد والنصب لا تقل لو تأورد تنس والكد والتعب للفات لمكرة تنس قم فقد مضى وقت النوم والراحة 4 ዓመት በፊት ተኝታል እንቅልፍ ዘመን የረፍት ዘመን አብቅቷል وما عاد منذ اليوم إلا السهر المتواصل ከዛሬ ጀምሮ ተከታታይ የሆነ እንቅልፍ ማጣት እንጂ ሌላ አማራጭ ሌላ እድል የለህም አንተ ያ ሙሐመድ والجهاد الطويل الشاق رجم تقل مرارة تقل قم فتهيأ لهذا الأمر واستعد بل تنس تزقاج لزي قداي زقجتين التعناق إلى أشوال الله سبحانه وتعالى هي قرآنون ملو يا أيها المدثر قم فأنذر وربك فكبر وثيابك فطهر والرجز فاهجر ولا تمنن تستكثر ولربك فاصبر نسي قرآن هاوج أجعجرك آلاتوش ناتشو يا أيها المدثر عند آية كونج قم فأنذر عند آية نزيقين وسطاتشو يالو ملكت برر ياله تنكر ياله طبق ياله تلك ياله ነገር ነው ውስጡ ላይ ያለው ነብዩ አለይሂ ሰላም አንድ ቀን በህይወት ዘመናቸው እንደው አከታትሎ ሰዓታትን ተኝቶ አያውቁ حتى አይናቸው ቢከደን በሙሉ ልባቸው ተኝቶ አያውቁ አይናቸው ተከድኖ በሙሉ ልባቸው ተኝቶ አያውቁ ሌሊቱን ሙሉ من بعد العشاء الى الفجر ይቆማሉ እናታችን አይሻኩምና ያ ነብይ አላህ ምን ነው دي راسوتن لمن يسقايالو كان يقوم النبي صلى الله عليه وسلم الليل حتى تتورم قدماه كروچاچو እስካባብጡ ድረስ ረጅም ከመቆም የተነሳ ማለት ነው 4 ጁዝ 5 ጁዝ እኮ ነው በአንድ ረክዓ ላይ የሚሰግዱት ምን ነው የአላህ መልእክተኛ ራስዎትን ለምን ያሰቃያሉ አላህ ያለፈው ወንጀሉትን ምሩታል ሚመጣውን إنا فتحنا لك فتحا مبينا ليغفر لك الله ما تقدم من ذنبك وما تأخر
ምን ነው ራስዎትን በዚህ ደረጃ ያሰቃያሉ ምን አሉ አፈላ አኩኑ عبدا شكورا አመስጋኝ ጌታ አልሆነ ለማመስገን ስሉ ነው ያንን ሁሉ የሚቆሙ የነበሩት የአላህ መልእክተኛ ሰሃቦችን ጂሃድ ልኮሳቸው ተቀምጠው አያውቁም ሰሃቦች ምን ይላሉ كنا نحمي بالنبي صلى الله عليه وسلم حين يحمي الوطيس ጦርነት ሲፋፋ እሳቸው ስር ነው ሄደን ምን ይከለለው ሰው ወደ ኋላ ሲሸሽ እሳቸው ወደ ጠላት ነው የሚሮጡት ሁነይን ዘመቻ በደንብ ገና ወደፊት በዝርዝር በዚህ በጣፋጩ ሲራ መጻፋችን ውስጥ ምናየው ነው ሰውላ በጠላት የተቀጠቀጠ ወደ ኋላ ሲሸሽ እሳቸው ፈረሳቸውን የጋለቡ انا النبي لا كذب انا ابن عبد المطلب እያሉ ወደፊት ይሮጡ ነበር የአላህ መልእክተኛ አንድ አደጋ በመዲና ዙሪያ የሆነ ጊዜ ድምጽ ተከስቶ ሌጣ ፈረስ ላይ ወጥቶ ደርሶ እሳቸው ሲመለሱ ሰዎች ገና መንገድ ላይ ይሄዱ ነው ያሉት ኩፊቱ እኔ በቃ ጉዳዩን እኔ ሸፍኝላችኋለሁ ተመለሱ የአላህ መልእክተኛ እንዲህ ፍጥነታቸውን በዚህ ልክ ነው ሀገርም ሲጠብቁ ራሳቸውን አሳልፈው ሲሰጡ ሂድ እኔ ተዋጋ እኔ ቤት ልቀመጥ እናንተ ሄዱ ኖ በእያንዳንዱ ቦታ ላይ መሪ ነበሩ ለምን ያ አዩሃ المدثر قم ቆመዋል እዛን ከዚህ ትእዛዝ ተቀበሉ ቆመዋል ተቀምጠው ያውቁ يقول إنها በጣም ይገርመኛል ይሄ መጽሐፍ ጸሐፊ رحمه الله የገለጸበት አገላለጽ إنها كلمة عظيمة رهيبة تنزعه صلى الله عليه وسلم من دفء الفراش شكال تلك قالنች يا كو حرف نداء ጥሪ ቃል ነው يا أيها المدثر ምትለው ቃል كلمة عظيمة تلك رهيبة أصفر የሆነች ቃል ነች تنزعه صلى الله عليه وسلم من دفء الفراش ሞቅ ካለ ፍራሽ ነጥቃ ስባ ምታወጣ في البيت الهادئ ሰላም ከሰፈነበት ቤት ውስጥ ጎትታ ምታወጣ ቃል ነች يا أيها المدثر ምትለው والحضن الدافئ ከሞቀ እቅፍ እናታችን ከዲጃ ነብዩ እንደዛ በዛ መልኩ ሲመጡ እኮ አምጥቶ ታፋቸው ላይ አስተኝቶ በቃ ጸጉራቸውን እየዳበሱ ነበር አይደል ሲያረጋጓቸው ነበሩ እቺ አያመጣችና ከዛ ከሞቀው እቅፍ ውስጥም ንጥቅ አድርጋ ምትወስድ ነች لتدفع به في الخضم ወደ ታላቅ ወደ ውጣውረድ ወደ ተሞላበት ጉዳይ ውስጥ ወስዳ ልትከታቸው بين الزعازع والأنواع ባልተረጋጋ ህይወት ውስጥ በተለያየ ስቃይ መከራ ውስጥ وبين الشد والجذب ወደዛ ወደዚህ መጎተት ውስጥ ወስዳ ምትከታቸው ነች ይጎተታሉ ረሱላህ ሰለላሁ ዐለይሂ ወሰለም ከጠላቶቻቸው ልክ አይደለምና ወደዚህ በዚህ መሄድ አለብህ ይሄን ማድረግ የለብህም ይሄን ማድረግ የለብህም እያሉ ይጎትቷቸዋል ወደዛ ውስጥ አስገባቻቸው في ضمائر الناس وفي واقع الحياة السوا በህይወትም በሰዎችም ስሜት ውስጥና በሪል እውነተኛ በሆነ ህይወት ውስጥም ብዙ ጣውረድ ብዙ ጉተታ ብዙ እንቅፋት ወዳለችበት ወስዳ ከተቸቻቸው እቺ አያ ማለት ነው የአላህ መልእክተኛ صلوات ربي وسلامه عليه كذاس وقام رسول الله صلى الله عليه وسلم فظل قائما بعدها أكثر من 20 عاما لم يسترح ولم يسكن ولم يعش لنفسه ولا لأهله كذيت قرآن يا أبوالا قوموا رسول الله صلى الله عليه وسلم مقومون قتلوا مالتنا نورمالي وتاچونا لهايانا كذا بلاي أمتات لم يسترح ولم يسكن عندم كان رفت አድርጎ አያውቁም አንድም ቀን ጡማኒና ኖሯቸው በአንድ ቦታ ላይ ቁጭ ብሎ ተቀምጦ ተኝቶ በልቶ አያውቁም የአላህ መልእክተኛ ولم يعش لنفسه ለራሳቸውም አልኖሩም ولا لأهله ለቤተሰቦቻቸውም አልኖሩም ገና ወደፊት እናያለን ክስ እኮ መጥቶባቸው ያውቃል ምስቶቻቸው ተሰብስበው አድማ አድርጎባቸዋል ቀለብ ይሰፈርልን ቀለብ ይጨመርልን
ምንድነው ስቃይ በላን ተራብን ብሎ እኮ ሰልፍ ሴቶች ይወጣሉ አድማ ያደረጉበት ጊዜ አለ ረሱል ሰላም ከቤት ሸሽቶ የሆነ በቃ ጎጆ ወይም ደግሞ እንደ ዘመናችን ይሄ ጎዳና ተዳዳሪዎች መንገድ ዳር ግንብ ላይ የሚቀልሱት አይነት እንትን ቀልሶ ከቤት የሸሹበት ጊዜም አለ ሐታ ምስቶቻቸውን ሰብስበው እኮ ይሄ ህይወት በዚህ መራራ ትግል ህይወት ወዳችሁ ከኔ ጋር መቀጠል ነው ወይ ዱንያ ህይወትን መርጣችሁ ያለኝን ሰጥቻችሁ ሄዳችሁ ብሏቸው እኮ አማርጧቸው አለ ያ አዩሃ ነብይ ቁል ለአዝዋጅከ إن كنتن تريدن الحياة الدنيا وزينتها فتعالينا أمتعكن وأسرحكن سراحا جميلا قبلوا قال لزينو لم يعش لنفسه ولا لأهله يا الله ملكتني على راساتهم نوراكم لبيسوچاچوم نورو أحكم قام وظل قائما على دعوة الله والله سبحانه وتعالى دعوة لي كتبلون يقوموت كتبلون يقتلوت يحمل على عاتقه العبء በጫንቃቸው ላይ ከባድ ሸክምን ተሸክመው الثقيل الباهظ لا ينوء به አንገዳገዱበትም ቀጥ አድርጎ ነው ያዙት ያንን ከባድን ሸክም ማለት ነው አላንገዳገዳቸው ሸክሙ ምንድነው عبء الأمانة الكبرى يزي ታላቅ አማና في هذه الأرض በዚህ ምድር ላይ ታላቅ አማና ነው የተሸከሙት يقول الله تبارك وتعالى إن عرضنا الأمانة على السماوات والأرض والجبال فأبين أن يحملنها وأشفقن منها وحملها الإنسان ترار انبيالا مريت انبيالا سماء مدر انبيالا كبار هلافنت البشرية كلها يسولي جوجن هلافنت بمولون يتشكمت يا الله ملك تنيا الساتشو كتلاكب بالزمن جمرو إلى قيام الساعة سلم يمتع مالتنا نيا هلافنت تشكمون سلنيا هداية سلنيا جنة مقبات جهنم مقبات يسجنك أتشوال يا الله ملك تنيا يجنك أتشوال سراو تشاتشن الله سبحانه وتعالى بيجزي هكرب الله أتشوال يا الله ملك تنيا الله سبحانه وتعالى سيقال ساتشو حريص عليكم بالمؤمنين رؤوف الرحيم يا مؤمن سولج متجنك بسولج لا يمدرس إيشو عند المسلم مؤمن إيشو سوى قال صلى الله عليه وسلم له أهون إنك أتاتشو بذات بزيلك كنا يالله يهنن هلافنت بزي درجانو يتشكموت عبء العقيدة كلها يسولجوج عقيدة بمولو ساتشونا تشكموت تشكموال يانو يا أيها المدثر الله سبحانه وتعالى بلو هلافنت يا الشكماتشو وعبء الكفاح والجهاد في ميادين شتى ببزو ميداوج ميدرغن تقادلو هلافنت تشكموال سولج هيوت እንዴት ነው የሚቃናው ኑሮ እንዴት ነው የሚሻሻለው ስነ ምግባሩ እንዴት ነው መልቀው መታነጸው በሰላም እንዴት ነው የምኖረው ከጌታው ጋር እንዴት ነው የምታረቀው እርስ በርስ እንዴት ነው አብሮ የምንኖረው አጠቃላይ የሰው ልጅ ህይወት በሙሉ ያስጨንቃቸዋል ያሳስባቸዋል عاش في المعركة الدائبة قطاي بهونه ትግል ውስጥ ነው የኖሩት የአላህ መልእክተኛ ያልተቋረጠ ተከታታይ የሆነ ትግል ውስጥ ነው የኖሩት المستمرة أكثر من 20 عاما كعامت بلاي قتله عندي كان أرفاكم እንደነገርኳችሁ ገና الله سبحانه وتعالى ሰውን ጠራቸው ብሎ ስላቸው ሰዎችን መጣራት ከጀመሩበት ሰዓት ጀምሮ የመከራ አይነት ነው ሲወርድባቸው የነበረው ስም ማጥፋት አካል ጉዳት ከማድረስ በወንጀል ብዙ ነገሮች ማለት ነው ስለዚህ እነዚህ ነገሮች በአጠቃላይ ቀላል ነገሮች አይደሉም لا يلهيه شأن عن شأن في خلال هذا الأمد ስለ አንድ ጉዳይ ሲሪየስሊ መያዝ ሌላ ጉዳይ ላይ ከሌላ ጉዳይ አያሻግላቸው ልዩ ተሰጣቸው ደግሞ የሚገርመው ይሄ ፓርት ነው منذ أن سمع النداء العلوي الجليل ይሄንን ታላቅ ከሰማይ ሰማያት የተጣራን ጥሪ ከሰሙበት ሰዓት ጀምሮ የኡማው የሰው ልጆችን አጠቃላይ ጉዳይ ነው የሚከታተሉት ረሱል ሰለላሁ ዐለይሂ ወሰለም ለምሳሌ ሀገርን የመገንባት ጉዳይ ከያዙ ጠላት ድንበር
እስላምን ኑር ለማጥፋት የሚያደርገውን እንቅስቃሴ አይዘናጉም። ጂሃድ ላይ ሆኖ የፍትህ ጉዳይን አይዘናጉም። ማህበራዊ ህይወትን ጉዳይ በሌላኛው ሀገራዊ ጉዳይ ቢዚ ሆኖ አይዘናጉም። እያንዳንዷን ጉዳይ ወጥ በሆነ መልኩ ሐቋን ሰጥቷት ነበር ያስኬዱ የነበሩት ማለት ነው። وتلقى منه التكليف الرهيب إنن تلاك حلافنة نبيك الله كتشكموا كتقبلوا ولا أرفوا يقوم جزاه الله عنا وعن البشرية كل خير الجزاء ملو جزاء الله سبحانه وتعالى كنيا كسولجوت تقالي الله سبحانه وتعالى جزاچون يستاچو الله من داچو يا الله ملكتنيا نبييناچو የነብይነት ሚና ሰዎችን አቂዳ ማነጽ ዒባዳቸውን ማስተካከል ስነ ምግባራቸውን ማላቅ በስነ ምግባር የላቁ ሰዎችን መፍጠር انما بعث الاتميم مكارم الاخلاق ባሉት መሰረት በሰዎች መካከል ያለን መስተጋብር ግንኙነት እንዴት እንደሚገበያዩ አንዱ ካንዱ እንዴት እንደሚጋባ እንዴት አብሮ እንደሚኖሩ ያን ማስተካከል ይሄ በጣም ትልቅ ኃላፊነት ነው። ከባድ ኃላፊነት ነው። ከዚህ አንፃር የነብይነት ሚና ግዴታ አለባቸው ማለት ነው። ሀገር መሪ ናቸው። ሀገር መምራት ከአንድ መሪ ደግሞ ከነብይነቱ ከአላህ Subhanahu Wa Ta'ala ዘንድ በወህይ ደረጃ መጥቶላቸው ይሄን አድርግ ይሄን በል ይሄን አትበል ይሄን ከልክል ይሄን ብሎ ከሚባሉ ውጭ ደግሞ ሀገር ይመራሉ። ረሱል ሰለላሁ ዐለይሂ ወሰለም በሚመሩት ሀገር ውስጥ በተለይ ኋላ ላይ ወደ መዲና ስንመጣ የምናየው ዳይቨርሲፋይድ የሆነ ማህበረሰብን ነው ይመሩ የነበሩት። ሙስሊም አለ፣ አይሁድ አለ፣ ክርስቲያን አለ፣ ሃይማኖት የለሽ አለ፣ ፔጋን። ይሄው በነብይነት ፓርቱ አይደለም የሚመራው ማለት ነው። ይሄ ደግሞ በመሪነት በሊደርሺፕ ኳሊቲ ነው የሚመራው ማለት ነው። የጦር ጀነራል ናቸው። ሁሉንም ዘመቻዎች ላይ በተለይ ታላላቅ ዘመቻዎች ላይ አንድ ባንድ ወደፊት እንደምናየው በድር ዘመቻ ላይ የነበራቸው ሚና አይተከ ሚና ነው። በጣም ስማርት በሆነ ወይ ጥቂት ሰዎችን ይዞ 114 ሰዎች አካባቢን ይዞ 300 ምናምን ሰዎችን ያሸነፉበት ተጨባጭ ነው የምናየው። ኡሁድ ዘመቻ ላይ የተከተሉትን የጦርነት ስትራቴጂ ሁዴይቢያ ላይ ዲፕሎማሲያቸው በጣም ጎልቶ የታየበትና የኔጎሺዬሽን ፓወር የመደራደር አቅም ለዘላቂ ጥቅም ሐረም መካ ለመግባት ጫፍ ደርሶ አትገቡም ብሎ ጦርነትን ለመቀስቀስ ትግል ባደረጉ ቁረይሾች መካከል የተለያዩ አካላትን ልኮ ተደራድሮ ከዛ ወደ መዲና ነው የተመለሱት። እዚህ ደርሰን ይሄን ሁሉ መንገድ ቀን ተለሊት ተጉዘን 400 ምናምን ኪሎ ሜትር መተን አላሉም። ቀጣይ ሰሃቦች ሁላ ከሳቸው ጋር እስከ መጣናት እስከ በቃ በጣም ከባድ ትንቅንቅ ውስጥ ነው የገቡት። እዛ ቦታ ላይ ገና ወደፊት ስንመጣ ደርሳለሁ። በጣም የሚገርም ተበክሮ ለግልም ለማህበራዊ ህይወትም ለሀገር ጉዳይም የምንማርባቸው በርካታ ነገሮች አሉ። ጠንካራ ዲፕሎማት ናቸው የአላህ መልእክተኛ። ይሄ ሁሉ ነገር በሁሉም ዘርፍ ደግሞ አላህ ቀደም ብለን እንዳየነው ኮትኩቶ ብቁ አድርጎ አሰናድተዋቸዋል፣ አዘጋጅተዋቸዋል። ስለዚህ ይሄ ቁርአን አያ እነዚህ ሁሉ ነገሮችን እንዲሸከሙ ውጣ ተነስ፣ የምን መተኛት፣ የምን እረፍት፣ የምን የሞቀ ቤት ውስጥ መኖር፣ በል ተንቀሳቀስ፣ ግባ ወደ ትግሉ ሜዳ፣ ተፋለም፣ ተጋፈጥ፣ ሰው ልጆችን ወደ ሐቅ መልስ፣ ገስጽ፣ ምከር፣ አስተምር፣ የተባልከውን ነገር በሙሉ አድርስ። በልግ ማ ኡንዚለ ኢለይከ ሚን ረቢክ። ከባድ መልእክት ነው ውስጥ ያለችው። ወለይሰት الأوراق الآتية إلا صورة مصغرة بسيطة። ቀጥለን የምናያቸው ነገሮች የተወሰነን አጠር ባለ ኢሉስትሬቲቭ ገላጭ በሆነ መልኩ እናያለን። من هذا الجهاد الطويل الشاق الذي قام به رسول الله صلى الله عليه وسلم خلال هذا الأمد. በዚህ በእነዚህ ጊዜያት ውስጥ እዚህ መጽሐፍ ላይ የምናየው ነገር በጣም ሰመራይዝድ ነው። 23 ዓመት ታሪክ በቃ ቁርአንን ወደ ተግባር ተቀይሮ ስንኖር በእነዚህ ገጾች
ቀጥለን የምናይ ነው የሚሆነው ማለት ነው። ስለዚህ እንደ አጠቃላይ ይህ እስላም እንዲሁ በቀላሉ አልመጣም። እነዚህ እናያቸው ነገሮች ገና በትክክል እናያለን። መራራ ትግልን፣ ብዙ ጣውረድን፣ የቅርብና የሩቅ ጠላትን በመጋፈጥ ብዙ ስም ማጥፋት ዘመቻዎችን ተሻግሮ ብዙ መስዋዕትነት ተከፍሎ የህይወት፣ የገንዘብ፣ የጊዜ፣ የአካል ከሳቸው ጭምር ቀደም ብዬ እንዳልኳችሁ ጥርሳቸው ተሰብሮ ጭንቅላታቸው ተፈንክቶ ደምቶ ታንቆ ራሳቸውን እስክስቱ ድረስ ወድቆ ሙሐመድን ገለናል ተብሎ የተባለበትም ተጨባጭ ነበር። ኡሁድ ዘመቻ ላይ አይደል እንዴ? ገለነዋል። ያ ሁላ ስቃይን ገና ወደፊት እንደሚመጣ ይህ ቁርአን አያ ከወዲሁ ነው የሚያመላክተው። ምን በማለት ወለረብከ ፈስብር። ስለዚህ ይሄንን ሲራ ከዚህ በኋላ በተከታታይ ገና ከጠዋቱ ዳዕዋ እንዴት ተጀመረ፣ ወህይ ምንድን የሚሉ ነገሮችን በማየት እንጀምራለን። አቅሳሙል ወህይ ወህይ የምንለው ስንት ቦታ ነው የሚከፈለው? وقبل الدخول في موضوع هذا الجهاد أرى من الأحسن أن أستطرد إلى بيان أقسام الوحي مراتب. إيه ودزي لها سوس تمتات ودزلك يتقل هيوتست كما قباتات بفيت يتوسنوا وحينا يوحي درجاتشن እንቃኛለን። ምክንያቱም ወደፊት በዚህ መጽሐፍ ውስጥ የምናየው ነገር ወይ በወህይ በእነዚህ በሚዘረዘሩት ወህይ መልኮች ወይ በአንድ ወይ በሌላ የሚገለጽ ስለሚሆን ማለት ነው። ኢህዳሃ የመጀመሪያ ወህይ ወደ ነብዩ አለይሂ ሰላም ወህይ ከሚመጣባቸው ወደ 7 የሚሆኑ መንገዶች አሉ። የመጀመሪያው ትልቁ የጀመረበትን الرؤيا الصادقة وكانت مبدأ وحيه صلى الله عليه وسلم ونتنيا حلمنا اقرأ يملو كممطاتو بفيت نبي عليه السلام حلمي يالو عند بحلم آيتو بقلص بتكبار سايت تكبر ميكر يلم كان لا يرى كما ثبت في صحيح البخاري كان لا يرى رؤيا إلا جاءت مثل فلق الصبح ننقات بكا فانتو بلو ግራ መጋባት ሚያሻማ ሚያጠራጥር አሁን ህልምና ያለን ጧት ተነስተን ለመናገር የሆነ ፓርቱን አስታውሰን ፓርቱን እንረሳለን አይደል? አንዳንድ ጊዜ ህልም አይተናል ምን እንዳየን ሁሉ እንረሳለን። የለም የነብዩ አለይሂ ሰላም ያዩት ህልም እንደ ጎህ ነው፣ ግልጽ ከጨለማ መሃል እንዲህ ፍንትው ብሎ የሚታይ ነገር ነው። በተግባር ሲቀየር ይታያል። ያ አንዱ የወህይ መስመር ነው። በዛ መልኩም አላህ ያሳያቸዋል። ያን ገና በብዙ ሐዲሶች ውስጥ ወደፊት የምናየው ለምሳሌ በይነ አና ናኢም አሉ። አንድ ቀን ተኝቼ ያለው መላእክት መጣና ወሰደኝ፣ ወደ ሰማይ ጉዞ አደረገን። በአካል ካደረጉት ጉዞ ውጭ ነው ባይዘይ እሱን እስራና ሚዕራጅ እናያለን። በአካል ፊዚካሊ ከመካ ተነስቶ አቅሳ ሄዶ ከአቅሳ ወደ ሰማይ ወጡበትን እሱን እናያለን። ከዛ በኋላ የሆነ ህንጻ አየሁኝ። ህንጻው አጠገብ የሆነች ሴት በጣም ውብ የሆነች ሴት ወዱ ታደርጋለች። ከዛ ቶሎ ብዬ ፊቴን አዞርኩኝ። ከዛም ይህ ህንጻ የማን ነው ብዬ ስጠይቅ ካንተ ኡመት አንድ ወጣት ልጅ ሰውዬ ነው ተባልኩኝ። ማን ነው ብዬ አጥብቄ ስጠይቅ እኔ ነኝ ብዬ እንደውም ተጠራጠርኩኝ። እኔ በቃ ጓጓሁኝ ከህንጻው ውበት ምኑ እኔ ነኝ ብዬ ገመትኩኝ፣ አሰብኩኝ። ስለሆነ ነው ያንተ አይደለም እና የማን ነው? ከቁረይሽ ወጣቶች የማን ነው ተብሎ ሲጠየቁ ምን አሉ? የዑመር ኢብኑ ኸጣብ ነው። ከዛ ዑመር ተቀምጦ ነበሩና ያ ዑመር ገብቼ ላይልህ አሰብኩኝና ቅናትህን አስታውሼ ተውኩኝ። ያ ዑመር አለቀሱና የአላህ መልእክተኛ ባንቱ ቀናለሁ ብሎ አሏቸው። ያ አሁን በህልም ነው ያዩት፣ ነገር ግን ሐቂቃ ነው ማለት ነው። ግልጽ ነው አይደል? ይሄ አሁን ወህይ የምንለው የነብያቶች ሩእያ ህልም ወህይ ነው። አንዱ እሱ ነው። ሁለተኛ الثانية ما كان يلقيه الملك في روعه وقلبه من غير أن يراه ملائكة يمطانا በቀልባቸው ውስጥ ያንን ነገር ይጥላል። መላእክታውን አያዩትም። ግልጽ ነው አይደል? ፊዚካሊ አያዩትም። በአካል ያንን መላእክታ ጅብሪል ነው ያ ወህይ ይዞ የሚመጣ ሌላ አይደለም።
ግን መጥቶ የሆነ መልእክት ውስጣቸው ላይ ያስቀምጣል ያ ነገር ይዙታል መላእክቱን ግን አላዩትም ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ብለዋል كما قال النبي صلى الله عليه وسلم ان روح القدس نفث في روعي ያ ሐዲስ ውስጡ ብዙ መልእክትም ነው ያለው ያ ሐዲስ ግን የተነገረው እንደ ሌሎቹ ሐዲሶች ጅብሪል መጥቶ ተጭኗቸው ገና ስቃዩ መከራኮ የመጨረሻ ወህይ እስከመጣ ድረስ በጣም አስጨንቋቸው ግንባራቸው ላይ ላብ እንደው ቸፍ ብሎ ፈሶባቸው ብዙ ስቃይቶ ነው ወህይ የሚመጣባቸው hatta ፈረስ ላይ ሆኖ ወህይ ከመጣባቸው የፈረሷ ወይም የግመሏ ጀርባ ይለመጣል ይገባል ከክብደቱ ብዛት ማለት ነው ሳቸው በጣም ይጨነቃሉ ከዛ በኋላ ሲሄድ ያርፋሉ ተነፍሳሉ ይሄኛው ግን በሱነት መልኩ አይደለም ይመጣና ሩህ የሚያስጨንቅ ነገርም የለው ቀልባቸው ላይ ጥሎላቸው ይሄዳል ከዛ ምን አሉ روح القدس يتقدسው روح ጅብሪል ማለት ነው نفث في روعي بميموري بعقلي ውስጥ ጣልልኝ መልእክት ምን የሚል انه لن تموت نفس حتى تستكمل قدرها عندك نفس اتموتم حتى تستكمل رزقان እስክትጨርስ ድረስ በጣም ትልቅ መልእክት ነው እዚህ ውስጥ ያለ እንጮሃለን ሮጣለን ላይ ታች ሰው ገደለው እንዲሆነ አደጋ ደረሰበት ተቀጨ ጂኒ ማት ነገር እናወራለን ላ አንዳች ነፍስ የተጻፈላትን ርዝቅ ሳትጨርስ አትሞትም አለ فاتقوا الله ፍሩ واجبوا في الطلب እናንተ ርዝቁን ፍለጋ አሳምሩ ቁጭ ብላችሁ ርዝቋን እስከፈጽመ አትሞትም ብላችሁ ቁጭ አትበሉ ላይታች ውረዱ ፍለጡ ተሸከሙ በቀን በሌሊት ተሯጡ ርዝቅ ፈልጉ የለም እስላም ውስጥ ድህነትን አቅፎ መቀመጥ ይሄው የሰማን ነው እስላም ውስጥ እኮ ድህነትን አቅፎ አፍቅሮ መቀመጥ የለም فاطلبوا واجملوا في الطلب اذن ፍለጋው ራሱ አሳምሩት ነው ልፋ ድከም ማለት እኮ ነው ንግድ ስትነግድ ስማርት ወይ ተከተል ርዝቅ ስትፈልግ as much as possible የተሻለ መንገድ በአጭር ጊዜ ገንዘብ የምታገኝበት ይህን ስል ደግሞ ዝም ብላ አጋብስ ማለት አይደለም ያው እሳቸው ራሳቸው አስቀምጠዋል ولا يحملنكم አደራ ደግሞ እንዳያነሳሳችሁ አሉ ምን استبطاء الرزق እናንተ ትለፋላችሁ የርዝቁ መዘግየት ደግሞ እንዳያነሳሳችሁ እንዳይገፋፋችሁ ወዴት على ان تطلبوه بمعصيه الله حرام በሆነ መንገድ ወደ መፈለግ ደግሞ እንዳይገፋፋችሁ ሩጡ ልፉ ውጡ ወረዱ ተራራ ውጡ ሸለቆ ወረዱ በዝናብ በጠራራ ፀሐይ አትበሉ ተንቀሳቀሱ መዘግየቱ ደግሞ በቃ ምንድነው እስከመቼ ነው የሚለፋው ብለህ ደግሞ በአቋራጭ በሐራም ደግሞ አትሂድ فإنما عند الله لا ينال إلا بطاعته الله ዘንድ ያለው ርዝቅ አላህን በመታዘዝ ሐላል በሆነ መንገድ እንጂ አይገኝም ይህ ሐዲስ በጣም ሁሌ በሰማው ባነበብኩት ቁጥር በጣም ይገርመኛል በአንድ በኩል አንዳች ነፍስ የተጻፈላትን ርዝቅ ሳትፈጽም ሳትጨርስ አትሞትም ይሄ ምንድነው የሚያሳየው ያለ ጊዜ አትሞትም የተጻፈልህን ርዝቅ ደግሞ ሳትቀምስ ሳትበላ አታልፍም አይ የተጻፈልኝ ርዝቅ አለና በቃ ከአንዴ ከተጻፈ ተጽፏል ብለህ እጅን ደግሞ አጣጥፈህ አትቀመጥ ምን አድርግ فاطلبوا واجملوا ነው ያውም ፈልጉ ሰው واجملوا في الطلب መፈለጉን አሳምሩት ልፉ ድከሙ ርዝቅ ዘገየ ብለህ ደግሞ በአቋራጭ حرام አትግባ አላህ ዘንድ የተጻፈው ርዝቅ በሐላል እንጂ አታገኘው እስላም ይሄ ነው መልእክቱ እጅ ነገርን አጣጥፈህ ተቀምጠህ በቀደር ላይ አትንጠልጠል አታቅማ አንተ የታዘዝከው እኛ የታዘዝነው ጧት ተነስተን ፈጅር ሰግደን ወተን ርዝቅ መፈለግ መንቀሳቀስ የተለያዩ በሮችን ማንኳኳት ያሉ አማራጮችን በሙሉ መፈለግ አንድ ቦታ ላይም ራሱ ታስራ አትቀመጥ واجملوا في الطلب ማለት ይሄ ነው የሥራ ዘርፍ ሞከርክ
አልተሳካም ተስፋ አትቁረጥ ቀጥል ሌላ ሞክር ርዝቅህ እዚህኛው ላይ ሊሆን ይችላል እዚህኛው ላይ ከሆነ እዚህኛው ሊሆን ይችላል እዚህኛው ላይ ካልሆነ እዚህኛው ላይ ሊሆን ይችላል አትስር ራስን አታቅም በየትኛው ላይ አላህ Subhanahu Wa Ta'ala በርህን እንደሚከፍትልህ ስለማታቅ ይሄ አንዱ ወህይ አክቹአሊ ኛ ዝርዝር ሐዲሱን ለማውራት አይደለም ይሄ ወህይ እንዴት ነው የመጣው በቀልባቸው ላይ አላህ Subhanahu Wa Ta'ala በጅብሪል ለማካነት ጥሎላቸው ሶስተኛ إنه كان يتمثل له الملك إنه يا الله ملكتنا ملائكة يمثل الله تعالى رجلا بسو تكيرو بسو مثل ملائكة ودساتشو يمتعال فيخاطبه ينقرات تعالى حتى يعي عنه ما يقوله يا يمي نقرات تعو نقر ملو بملو اسكي يازل الله تعو اسكي حفزوت ممرايز اسكي ادرقوت وفي هذه المرتبة كان يراه الصحابة أحيانا بزينياو يوحي أمتات عندان ጊዜ ያን ሰውዬ ሰሃቦች ያዩታል ሰሃቦች ራሱ ያዩታል የሚያዩት ግን በመላእክት ጅብሪልን በራሱ ተፈጥሯዊ ቅርሱ ወይም ገጽታው መልኩ አይደለም ግልጽ ነው አንድ ሰሃባ ዲህየተ الكلቢ የሚባል ሰሃባ በጣም ቆንጆ መልክ ያለውና በሱ ቅርጽ ነው የሚመጣው በዲህየተ الكلቢ አምሳል ነው ጅብሪል የሚመጣው ግልጽ ነው በሰው አምሳል በሰው ተመስሎ ነው የሚመጣው ማለት ነው ለምሳሌ ብዙዎቻችሁ ትንሽ ሐዲስ ይቀራችሁ እንደሆነ የመጀመሪያ 40 ላይ ያለው ሐዲስ የማን ሐዲስ ነው ዑመር ኢብኑ الخطاب ዲህየተ الكلቢ ነው ሰውየው የሚባለው ዑመር ኢብኑ الخطاب ምን ይላል كنا جلوسا عند النبي عند كان كلتاتا نو የመጀመሪያው انما الاعمال بالنيات ቀጥሎ ነው ይሄ ሐዲስ ያለው كنا جلوسا عند النبي ነብዩ ዘንድ ተሰብስበን كب سرتن تقمطن نبر اذ جاءه رجل يونه سو متى نبي عليه السلام ጋር ግሩን ገጥሞ ተቀመጠ ጠየቃቸው يا محمد اخبرني عن الاسلام ስለ እስልምና ንገረኝ ስለ ኢማን ንገረኝ ስለ ኢህሳን ንገረኝ ያለ ያንዳንዱን ነገር ይጠይቃቸው ነበር ማለት ነው በዛን ሰዓት አሁን ሰሃቦች ያን ሰው አይቶታል ማለት ነው ሰውዬው የሆነ ሰው ነው እንግዳ ነው የገጠር ሰው علم ፍለጋ ከሆነ ከተማ የመጣ ሰው አድርገው ነው ያሰቡት እንጂ መላእክት መሆኑን አላወቁም ከዛ በኋላ ከሶስት ቀን በኋላ ዑመር ቆይቶ መጥቶ የአላህ መልእክተኛ ማን ነው ያን ቀን እንዲመጡ ሲጠይቅ እንዳላዋቂ ይጠይቃል አው ልክ ነህ ብሎ ደግሞ ኮንፈርም ሲያደርግ ደግሞ እንዳዋቂ ነው ግራ ገባን فعجبنا له يسأله ويصدقه ይጠይቃል አው ልክ ነህ ይላል ምንድነው እሱ ሰውዬ ብሎ ሲጠይቋቸው አላወቃችሁትም እንዴ انه جبريل اتاكم يعلمكم امر الدين سكو جبريل እኮ ነው የዲናችሁን ጉዳይ ሊያስተምራችሁ ነው የመጣው ሰሃቦች እንዲያደምጡ ይሄ የእስላም መሰረት ኢማን መሰረት ኢህሳን እንዲሰርጽ አንድ በአንድ መጥቶ እንደገና ነገራቸው ማለት ነው ጠይቆ ሰሃቦች ሰው ብዙን ጊዜ ሜቶዶሎጂ ከትምህርት ሜቶዶሎጂዎች ውስጥ አንዱ ምንድነው በጥያቄና መልስ የምታደርገው ነገር የበለጠ ይሰርጻል የሆነ ሰው ይጠይቃል የሆነ ሰው ይመልሳል ጥያቄው ትወይ ስለሆነ በደም የማስታወስ ችሎታ ይፈጥራል ሰው ዘንድ ማለት ነው ይሄ አንደኛው ወይ ነው ስንተኛ ነው ይሄ ሶስተኛ በሰው ተመስሎ መምጣት ማለት ነው الرابعه አራተኛው انه كان ياتيه في مثل صلصلة الجرس በምን አይነት መልኩ ነው ሌላ ጊዜ ደግሞ የሚመጣው እንደ ቃጭል ጣም መስማቱ ከባድ የሆነ አይነት ድምጽ በዛ አይነት መልኩ ነው የሚመጣው وكان اشده عليه ከሁሉ የወህይ አመጣጥ ውስጥ በአላህ መልእክተኛ ላይ የሚከብደው ይሄኛው አመጣጥ ነው فيلتبس به الملك حتى ان جبينه لا يتصفد عرقا في اليوم الشديد البرد يهوني دمس يسمعلو ايوتم ጩኸት አለ ቃጭል አይነት ሰልሰለት الجرس ማለት ቃጭል ነው ይሄ ደወል ድምጽ ማለት ነው በጣም የሚጨንቅ ነገር ነው ከጭንቀቱ ብዛት ግንባራቸው ላይ ላብ ይፈሳል حتى በጣም ቀዝቃዛ በቅዝቃዜ በረዶ በሚወርድበት ሰዓት ላይ ከጭንቀቱ ከነገሩ ክብደት አንፃር ብዛት ጭንቅላት ግንባራቸው ላይ ላባቸው ይፈሳል وحتى ان راحلته لتبرك به
አንዳንድ ጊዜ ፈረስ ላይ ወይም መጓጓዣ ላይ ሲሆኑ የሚጓጓዙባት መጓጓዣ ፈረስ ወይ ግመል ትንበረከካለች ክብደቱ በጣም ያየለ ስለሆነ ማለት ነው إذا كان راكبا ولقد جاء الوحي مرة كذلك وفخذوا على فخذ زيد بن ثابت فثقلت عليه حتى كادت ترضها زيد بن ثابت أتقب لا أتقب ቁጭ ብሎ ነበሩ ይሄ እግራቸው እንጭላውን በዘይድ ኢብኑ ሳቢት ጭን ላይ አስደግፎ ነበሩ ሰው አጠገብ ስትቀመጥ አንዳንድ ጊዜ የኛው አንዱ ላይ ማስቀመጥ ያለ ነገር ነው አይደል በጓደኛሞች መካከል በዚህ አይነት ሐለት ላይ እያሉ ወህይ መጣባቸው የዘይድ እግር ሊጨፈለቅ ነው የደረሰው ሰውየው በቃ ምን እንደሆነ አቅም ደንግጧል እግሩ እንደዚህ ጭፍልቅ ስለው እየተሰማው ነበር ማለት ነው ከዛ ረሱል ሰላም ወዲያው ያንን ሴንስ አደረጉ ሳቸው ራሳቸው ጭንቀት ላይ ነው ያሉት እሱ የተጨነቀ መሆኑን ሴንስ ስላደረጉም ሲያውቁ አነሱና ያ ጭንቀት መልእክቱን ተቀብሎ ለቋቸው ሲሄድ እንዲህ ነው ብሎ አስረዱት ይሄ በጣም ከባዱ የወህይ አመጣጥ ነው الخامسة አምስተኛው إنه يرى الملك في صورته التي خلق عليها በተፈጥሮ መላእክት ጅብሪል በተፈጥሮ ገጽታው እያዩ ወህይ መቀበል ነው ይሄ በጣም ሬር ነው فيوحي إليه ما شاء الله أن يوحيه وهذا وقع له مرتين كما ذكر الله ذلك في سورة النجم الله سبحانه وتعالى سورة النجم لا እንደገለጸው በጅብሪል 600 ክንፉን ዘርግቶ አስባችኋል በጣም ከባድ ነገር ነው በሱራው በመልኩ ሁለቴ ብቻ ነው ወህይ ይዞላቸው የመጣው الله سبحانه وتعالى بقرآن من قال والنجم إذا هوى ما ضل صاحبكم وما غوى وما ينطق عن الهوى إن هو إلا وحي يوحى علمه شديد القوى ذو مرة فاستوى وهو بالأفق الأعلى ثم دنا فتدلى فكان قاب قوسين أو أدنى فأوحى إلى عبده ما أوحى ما كذب الفؤاد ما رأى يعني الله سبحانه وتعالى يقلسه قرون زرقته قربه ለነብዩ ሰለላሁ በጣም ወደ መሬት ቀርቦ ያንን ክንፉን ዘርግቶ ዙፋኑ ላይ ተቀምጦ ከዛ በኋላ ወህይ ወደ ነብዩ ሰለላሁ አድርሶ የሄደበት ተጨባጭ አለ ያ ግን ሁለት ጊዜ ነው የተከሰተው አንደኛው የመጀመሪያው ነው ደثሩኒ ብሎ የሮጡበት ነው ይሄን ሌላውን ዝርዝር እንመጣበታለን ይሄ አንደኛው ገጽታ ነው ማለት ነው መላእክት በሰው ይመጣል መላእክት በራሱ ሱራ ይመጣል በራሱ ሱራ ሲመጣ በጣም ከባድ ነገር ነው ይሄንን ምድር ሙሉ ሸፍኖ ሰማይና ምድርን ለይቶ ነው የሚመጣው 600 ክንፍ ማለት የጅብሪል አላህ Subhanahu Wa Ta'ala ያወቀው በጣም ከባዱ የሆነ ግዙፍ የሆነ አላህ ከፈጠራቸው ፍጥረታት ውስጥ አንዱ እሱ ነው ማለት ነው ይሄ በራሱ ሱራ ሲመጣ ነው السادسة ما أوحاه الله إليه وهو فوق السماوات ليلة المعراج من فرض الصلاة وغيرها الله راسه بقطታ ለነብዩ ወህይ ያደረገበት ነው ይሄ ደግሞ አንዴ ነው የተከሰተው እሱ መቼ ነው ረሱል ሰለላሁ ወደ ሰማያት በአካላቸው የወጡ ጊዜ እና 5 ወቅት ሰላትን አስይዟቸው የተመለሱት ጊዜ ነው ይሄ ደግሞ ጅብሪልን በዚህ መሃል የለም ቀብሎሹ ከማንና ከማን ነው ከአላህ Subhanahu Wa Ta'ala ቀጥታ ወደ ነብዩ አለይሂ ሰላቱ ሰላም ነው ይሄም አንዴ ነው የተከሰተው ማለት ነው السابعة የመጨረሻው كلام الله له منه إليه بلا واسطة ملك كما كلم الله موسى بن عمران إيه يا الله سبحانه وتعالى دقمو قطتا نغغر لك موسانا الله سبحانه وتعالى مكاكل عند تكسته وكلم الله موسى تكليما ያኛው ወህይ ነው አሳወቃቸው ቀጥታ كلام ደግሞ አለ ንግግር ሙሳ አላህ Subhanahu Wa Ta'ala ቀጥታ ነው አይደል ያለ ምንም ትርጅማን አስተርጓሚ ያለ ምንም በእሳቸውና በሙሳ መካከል ምንም ሳይኖር ነው አላህ እናገራቸው ረቢ አሪኒ አንظر ኢለይክ ጌታዬ ደሳለው አላህ ሙሳ አላህ ጋር ሲያወሩ ጣፈጣቸውና ልይህ قال لن تراني ولكن انظر الى الجبل ሙሳ በጣም ገርሙኝ ነብይ ናቸው ቅሳቸው በጣም ጣፋጭ ደስ የሚል ነው ኦልሞስት በአብዛኛው ቁርአን ምዕራፎች ውስጥ ነው የተገለጹትና አላህ አይ ሙሳ እኔን ልታየኝ አትችልም ያን ተራራ ዞር ብለህ ተመልከት ለተራራው ገለጣለሁኝ ተራራው እዛ የጸና እንደሆነ አንተም ታየኛለህ فلما تجلى ربه الجبل جعله دكا وخر موسى صعقا ረሚም ነው የሆነው ሙሳም ወደቁ ከዛ በኋላ
قال سبحانك إني تبت إليك ጌታዬ ወደ አንተ ተመልሻለሁ ይቅር በለኝ ማይገባን ጥያቄ ሙሳ አላህ Subhanahu Wa Ta'ala በብዙ መልኩ ያናግሯቸዋል ሙሳ ካላቸው ማዕረግ ውስጥ አንዱ ከሊሙላህ ነው አይደል አላህ በቁርአን ወከለመ አላህ ሙሳ ተክሊማ ይላል እነዚህ هي ثابتة لموسى قطعا بنص القرآن وثبوتها على النبي صلى الله عليه وسلم هو في حديث الإسراء ለሙሳም ለነቢያችንም የተገልጠዋል ተከስተዋል አላህ ነቢያችንን አናግሯቸዋል ነቢ ሙሳን አናግሯቸዋል የዚህን የማናገሩን ማዕረግ ግን አላህ በቀጥታ የሰጣቸው ክብርነቱን ቦታ ለነቢ ሙሳ ነው ከሊሙላህ ብሎ ያላቸው ሙሐመድንም አለይሂ ሰላቱ ወሰለም አላህ አናግሯቸዋል وقد زاد بعضهم مرتبة ثامنة وهي تكريم الله له كفاعل من غير حجاب وهي مسألة خلاف بين السلف الله سبحانه وتعالى ቀጥታ ደግሞ ለነብዩ ተገልጦ አናግሯቸዋል የሚልም ሪዋያ አለ ይሄ ግን በሰለፎችም በኸለፎችም መካከል خلاف መነሻ ስለሆነ እኛ ይሄ ዝርዝር ውስጥ መግባቱ ተገቢ አይደለም ኢንሻአላህ የዛሬ ሲራ ደርሳችን በዚህ ላይ ነው የሚያበቃው هذا وصلى الله على نبينا محمد وعلى آله وصحبه أجمعين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين